በታሪክ መዛግብት ውስጥ አንድ ድምፅ አለ። ዓለምን ለሁለት የሰነጠቀ፣ ፀሐይ ፊቷን የሸፈነችበት፣ ድንጋዮች የጮኹበትና ሞት ራሱ የደነገጠበት ያ አስፈሪ ሰዓት። ለመሆኑ ፈጣሪ ሲገረፍ ፍጥረት ሁሉ ዝምታን ለምን መረጠ? ጌታን በጦር የወጋው ወታደር እንዴት የክብር ሰማዕት ሊሆን ቻለ? በአንድ ጀንበር ከወንጀለኝነት ወደ ገነት መጀመሪያነት የተቀየረው ያ ምስጢራዊ ሰው ማን ነበር? ዛሬ ከመስቀሉ ስር ሆነው የፈጣሪን የልብ ትርታ ያዳመጡ ቅዱሳንን፣ በክፋት ተነስተው በውርደት ያለቁ ኃያላን ነገሥታትንና በሰማያዊው ዓለም መላእክት ያዩትን ያንን ዘግናኝ ድንጋጤ በዝርዝር እንመለከታለን። ከቀያፋ አስፈሪ ፍጻሜ እስከ ዮሐንስ ምስክርነት፣ ከሰባቱ የፍቅር ቃላት እስከ ሰሙነ ሕማማት ምስጢራት። ይህ ተራ ታሪክ አይደለም፣ የነፍስ ዋጋ የተከፈለበት የፍቅር ሰነድ እንጂ። እስከ መጨረሻው አብራችሁን ቆዩ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ይህንን ቪዲዮ የምትመለከቱ ሁላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ይህን መንፈሳዊ ትምህርት ለብዙዎች እንዲደርስ አግዙ። አሁን በቀጥታ ወደ ታሪኩ ጥልቀትና ወደ ሰሙነ ሕማማቱ መግለጫ እንለፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው ጽዋተ መከራዎች ለመበቀል ሳይሆን ለፍቅር ነበሩ። የሕማማት ሳምንት የሚጀምረው በሆሳዕና ድል አድራጊነት ቢሆንም ወደ ቀራንዮ የሚወስደው መንገድ ግን በሰው ልጅ ክፋት የተሞላ ነበር። ነገር ግን የሚገርመው ነገር ያ ክፋት በጌታ ፍቅር ተሸነፈ። ከሰቀሉትና ካፌዙበት መካከል እንኳ የዚህ ፍቅር ማዕበል የደረሳቸው ነበሩ። የመጀመሪያው መቶ አለቃው ሎንጊኖስ ነበረ። ይህ ሰው ጌታን በጦር የወጋ ጨካኝ ወታደር ነበረ። ነገር ግን ከመስቀሉ ስር የፈሰሰው ደምና ውሃ አይኑ ላይ ሲረጭ ስጋዊ አይኑ ብቻ ሳይሆን መንፈሳዊ አይኑን በራለት። በእውነት ይህ የእግዚአብሔር ልጅ ነበር ብሎ እንዲመሰክር ያስገደደው ያ የጌታ ፍቅር ኃይል ነበር። መጨረሻውም ለዚህ ለወጋው ጌታ ምስክርነት ሆኖ ሰማዕትነትን ተቀዳጀ። ሁለተኛው ፈያታዊ ዜማን ይባላል። የቀኙ ወንበዴ ሕይወቱን በዝርፊያና በግድያ የጨረሰ ሰው ነበር። በመስቀል ላይ ሆኖ ዓለም ሁሉ ሲሳለቅበት፣ እርሱ ግን በጌታ ፊት ያለውን መለኮታዊ ክብር አየ። በመንግሥት በመጣህ ጊዜ አስበኝ በሚል አንዲት ቃል የገነት የመጀመሪያ እንግዳ ሆነ። ዓለም ሁሉ በፈጣሪው ላይ በጨከነበት በዚያ አስፈሪ ሰዓት በጥላቻና በፌዝ መካከል ጥቂት የማይናወጡ የፍቅር ምስክሮች በመስቀሉ ስር ነበሩ። አንደኛዋና ዋነኛዋ እመቤታችን ቅድስት ድንግል ማርያም ነበረች። ከመስቀሉ ስር ቆማ የልጇን ስቃይ በዝምታ ስትመለከት፣ ልጇ በመስቀል ላይ ሆኖ በጠማው ሰዓት ውሃ ሲከለከል ስታይ እናታዊ አንጀቷ በሐዘን ይቃጠል ነበር። ሁለተኛው ቅዱስ ዮሐንስ ፍቅረ እግዚእ ከ12ቱ ሐዋርያት መካከል ሳይፈራና ሳይሸሽ እስከ ቀራንዮ የተከተለው ብቸኛው ሐዋርያ እርሱ ነው። ዮሐንስ በመስቀል ስር ቆሞ የጌታን ሰባቱን ቃላት በቃል ይይዝ ነበር። ሦስተኛው ዮሴፍና ኒቆዲሞስ ናቸው። እነዚህ ሰዎች እስከዚያ ሰዓት ድረስ አይሁድን በመፍራት ጌታን በምስጢር ይከተሉ የነበሩ ባለሥልጣናት ነበሩ። ነገር ግን ጌታ ነፍሱን በሰጠ ጊዜ ፍርሃታቸውን አሸነፉ። ጌታን በአዲስ በፍታ ከፍነው በገዛ መቃብራቸው ቀበሩት። አራተኛው ቅድስት ሶሎሜና ቅዱሳን አንስት ነበሩ። ሶሎሜ የቀድሞ የሥልጣን ጥያቄዋ በታላቅ የንስሐና የሐዘን እንባ ተተካ። ከድንግል ማርያም ጋር ሆና እስከ መቃብሩ ድረስ ሽቱ ይዛ በመሄድ ታማኝነቷን አሳይታለች። በሌላ በኩል ደግሞ የፈጣሪን መከራ እንደ ድል የቆጠሩና ሲዘብቱበት የነበሩ ጨካኞች ነበሩ። የታሪክ መዛግብት የእነዚህን ሰዎች አስፈሪ ፍጻሜ እንዲህ ያስቀምጡታል። አንደኛው ዮሴፍ ቀያፋ ነው። በጌታ ላይ የሞት ፍርድ ያስፈረመ። በ36 ዓመተ ምህረት ከሥልጣኑ ተዋረደ። በቤተ ክርስቲያን ትውፊት ምድር አፏን ከፍታ እንደዋጠችው ይነገራል። ሁለተኛው ሐና ይባላል። ጌታን በጥፊ እንዲመታ ትእዛዝ የሰጠ፣ ሥልጣኑን አጥቶ በውርደት ሞተ። ሦስተኛው ጌታን በ30 ብር የሸጠው ያስቆሮቱ ይሁዳ ነው። አንጀቱ ዘርጥጦ ወጥቶ በገዛ እጁ ታንቆ ሞተ። አራተኛው ሄሮድስ አንቲፓስ ይባላል። ጌታን ነጭ ልብስ አልብሶ ያላገጠበት፣ በስደትና በችግር እብድ ሆኖ ሞተ። አምስተኛው ጴንጤናዊው ጲላጦስ ለሞት አሳልፎ የሰጠው፣ በገዛ እጁ ራሱን አጥፍቶ እንደሞተ ይነገራል።
ስድስተኛው በርባን ይባላል። በጌታ ምትክ የተለቀቀ ነፍሰ ገዳይ በኋላ በፈጸመው ሌላ ወንጀል ተይዞ በሰይፍ ተገሏል። ሰባተኛው የግራ ወንበዴ አንተ ክርስቶስ ከሆንህ ራስህንም እኛንም አድን ብሎ የዘበተ በክህደትና በተስፋ መቁረጥ ሞተ። በዚያ ሰዓት አይሁድ ተሰብስበው ሲዘብቱበት በቀራንዮ ኮረብታ ላይ ሰዓቱ ከቀኑ 6 ሰዓት ሲሆን ፀሐይ ብርሃኗን ከለከለች። ምድርም ከግርማው የተነሳ በጽኑ ተናወጠች። ድንጋዮች ሲሰነጠቁ፣ መቃብሮች ተከፍተው ሙታን ሲነሱ፣ ፍጥረት ሁሉ ፈጣሪ ተበድሏል ብሎ በዝምታ ጮኸ። ነገር ግን የመስቀሉ ምስጢር በዚህ ብቻ አላበቃም። አይነ ህሊናችንን ከፍ አድርገን ወደ ሰማያዊ ዓለም ብንመለከት እዚያ የነበረው ሁኔታ እጅግ የሚያስፈራ ነበር። እሳታውያን መላእክት ኪሩቤልና ሱራፌል ፈጣሪያቸው በመስቀል ላይ ሲቸነከር ሲያዩ ክንፎቻቸው በድንጋጤ ተሳሰሩ። መላእክት መዓቱን ለማውረድና ጌታቸውን ለመታደግ በተጠንቀቅ ቆመው ነበር። ነገር ግን የጌታን የፍቅር ምስጢር ስላወቁ ፊታቸውን በክንፋቸው ሰውረው በታላቅ ዝምታና ለቅሶ መከራውን ይታዘቡ ነበር። በቀራንዮ ኮረብታ ላይ ጌታችን የተናገራቸው 7 ቃላት የሰው ልጅን ዕጣ ፈንታ የለወጡ መለኮታዊ ኑዛዜዎች ናቸው። ሐዋርያው ዮሐንስ ከመስቀሉ ስር ሳይርቅ እነዚህን ቃላት በነፍሱ እየተጋራ አስቀምጦልናል። አንደኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ የጥላቻን ግድግዳ ያፈረሰ የፍቅር መጀመሪያ ነው። ሁለተኛው እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለው ነበር። ይህም ለንስሐ ሰው ምሕረት እንደማይዘገይ ያረጋግጣል። ሦስተኛው አንቺ ሴት እነሆ ልጅሽ እነኋት እናትህ የሚለው ነበር። ድንግል ማርያምን ለዮሐንስ ዮሐንስን ደግሞ ለድንግል ማርያም አደራ ሰጠ። አራተኛው አምላኬ አምላኬ ለምን ተውኸኝ የሚለው ነበር። ሰው ከእግዚአብሔር ተለይቶ የነበረውን መለያየት እርሱ በመስቀል ላይ ገጠመው። አምስተኛው ተጠማሁ የሚል ነበር። እኛን ለማርካት እርሱ በመስቀል ላይ ተጠማ። ስድስተኛው ተፈጸመ የሚለው ነበር። የአዳም ዕዳ ተከፈለ፣ የሰይጣን መንግሥት ፈረሰ። ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። በዚህ ቃል ጌታ ራሱን ዝቅ አድርጎ ነፍሱን ሰጠ። ዓለምም በዝምታ ተዋጠች። ይህ ሁሉ መከራ፣ ይህ ሁሉ ስቃይና ፍቅር የተከፈለው ስለኛ ነው። ዛሬ እኛም ይህንን ውለታ እያሰብን በቤተ ክርስቲያናችን ጥንታዊ ሥርዓት መሠረት ራሳችንን ለሕማሙ እናስገዛለን። ሰሙነ ሕማማት ማለት ሰመነ ማለት ሳምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜና ቀናት የሚያመለክት ነው። ሐመ ማለት ታመመ ማለት ሲሆን ይህም የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸው ጽዋተ መከራዎችን የሚያሳስብ ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ አምላካቸውን የሚማጸኑበት፣ ጠዋት ማታ አምላካቸውን ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምና የትከሻ ሰላምታ መለዋወጥንም አይፈጸሙም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ፣ አልሰመረላቸውም። ምክራቸውም የተፈጸመው ረቡዕ ነው። ስለዚህ አይሁድ እያንሾካሾኩ እንስቀለው፣ እንግደለው ብለው ይማከሩ ነበር። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህንን በማሰብ ሰላምታ እንለዋወጥም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ይህ ሰላምታ አማሃ ቅድሳት አይደለም፣ ተንኮል የተሞላበት እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ነው ያታልላት። የዲያብሎስና የአይሁድ ሰላምታ ሰይጣናዊ ነው። ስለዚህ ይህንን ወቅትና ሁኔታ ለማሰብ በሰሙነ ሕማማት ሰላምታ ልውውጥ የለም። ዛሬ እየተስተዋለ ያለው ይህ ሰላምታ ያለመለዋወጥ ሁኔታ ስርወ መሰረቱ ይህ ነው። ከጥንት ጀምሮ እዚህ ትውልድ ላይ ደርሷል። በሳምንቱ ሥርዓተ ፍታት አይደረግም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገርንበት፣
ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወራት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከትን ድምፅ እንደሚያሰሙ የዳግም ምጽአትን ዕለት በማሰብ ምዕመናን ጥሪውን ሰምተው ከዚያም አስቀድመው የበዓሉ ታዳሚዎች መሆናቸውን ለማጠየቅ በዚህ ሳምንት ዲያቆኑ ቃጭሉን እያቃጨለ ምዕመናኑን ያሳስባል። በዚህ የሕማማት ሳምንት የስግደት የጸሎትና የጾም ሥርዓታችን እንደሚከተለው ነው። ስግደት በሰሙነ ሕማማት 41 ጊዜ ክርያላይሶን 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። ይኸውም ክርስቶስ ስለኛ በደልና ኃጢአት በሰው እጅ ተይዞ የተቀበለውን መከራና ስቃይ ለማሰብ ነው። ክርስቶስ ለኛ ፍቅሩን አንዴ ሞቶ ገልጾልናል። እኛ ግን ስለ በደላችን በፍርድ ሰዓት በግራ እንዳንቆም አብዝተን ንስሐ በመግባት ስጋችንን እናደክማለን። ጸሎት በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እኒህም ከጧቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓትና 11 ሰዓት ናቸው። በእነዚህም ሰዓታት የጌታን ስቃይ ለማዘከር መዝሙረ ዳዊትና ግብረ ሕማማት ድርሳነ ማህያዊ አብዝተው ይጸለያሉ። ይህ ቤተ ክርስቲያናችን ውስጥ የሚደረግ የጸሎት ሥርዓት ሲሆን መልካ መልክና ድርሳናት እንዲሁም ታምራት በሕማማት ሳምንት ባሉ ቀናት ውስጥ አይጸለዩም። ይልቁንም ከቅዱሳን መጻሕፍት የጌታን የአምላካችንን መከራውንና ድካሙን የሚያስታውሱ ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት፣ ግብረ ሕማማት በየሰዓቱ ይነበባል። ጾም በሰሙነ ሕማማት ብዙ አዝማደ መባልዕት አዘውትረን የምንመገባቸው ምግቦች አይበሉም። ይልቁንስ በመራብ በመጠማት በመስገድ በመጸለይ በመጾም በየሰዓቱ የጌታችንን የአምላካችንን የኢየሱስ ክርስቶስን መከራውን፣ ሕማሙን፣ ግርፋቱን፣ ድካሙን በማሰብ ይዋላል እንጂ። በዚህም ሳምንት እስከ ምሽቱ 1 ሰዓት እንድንጾም ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በግብረ ሕማማት ላይ ተጽፎ ይገኛል። በሰሙነ ሕማማት የሚጸለዩና የማይጸለዩ የጸሎት መጻሕፍት አሉ። በሰሙነ ሕማማት የማይጸለዩ የጸሎት መጻሕፍት አንደኛው ድርሳናት፣ ሁለተኛ ገድላት፣ ሶስተኛ መልካ መልክ ወይንም መልኮች። የሚጸለዩት ደግሞ ውዳሴ ማርያም፣ መዝሙረ ዳዊት ሙሉውን የየዕለቱን፣ ሶስተኛ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ አራተኛው ድርሳነ ማህያዊ የጌታችን ሕማማትና እንግልቱ ያደረጋቸው ታምራትና አርኬ፣ መልክአ ማህያዊ አንድ ላይ የየዕለቱን፣ አምስተኛ ላህ ማርያም የእመቤታችን ለቅሶ ሐዘን ናቸው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።